ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 6 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 6.3 ሶርትስ ኦፍ ኢኮኖሚክ ግሮዝ የሚለው ሌሰን እንደተለመደው ግልጽና በአጠረ መልኩ የምናየውና የምንመለከተው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ኢን ዘ ወርልድ ዜር ኢዝ ትሪመንደስ ቫሪዬሽን ኢን ዘ ስታንዳርድ ኦፍ ሊቪንግ። እንደምታውቁት በዓለማችን ላይ የተለያዩ ሰዎች የተለያዩ የሆነ ሊቪንግ ስታንዳርድ አለም የአኗኗር ሁኔታ የአኗኗር ዘይቤ እንዳላቸው ደረጃ እንዳላቸው ትመለከታላችሁ። ይህ ማለት ከአንድ ሀገር ሌላው ሀገር የሚኖረው ሰው የተለያየ የሆነ የሊቪንግ ስታንዳርድ አለም የህይወት ዘይቤ የህይወት ደረጃ ያለው እንደማለት ነው። ግማሹ ሀብታም ነው፣ ሌላው ደግሞ ድሃ ነው እንደሚታወቀው ማለት ነው። ኢን ሪቸር ካንትሪስ ሰች አስ ዩናይትድ ስቴትስ፣ ጃፓን ኦር ጀርመኒ አቨሬጅ ኢንካም ኢዝ ሞር ዛን 10 ታይምስ ዘ አቨሬጅ ኢንካም ኦፍ ፑር ካንትሪ ሰች አስ ኢንዲያ፣ ኢንዶኔዥያ ኤንድ ናይጄሪያ። በተለይም ያደጉት ሀገራት አሊያም እንደነ አሜሪካ እንደነ ጃፓን ወይም እንደነ ጀርመን ያሉ የተለያዩ የሆኑ ሀብታም ሀገራት እነዚህ ሀገራት ውስጥ የሚኖሩ የተለያዩ ዜጎች ስፔሻሊ ድሃ ሀገር ከሚኖረው ማለትም እንደ ኢንዲያ፣ ኢንዶኔዥያ፣ ናይጄሪያ እንዲሁም ሌሎች የአፍሪካ ሀገራት ውስጥ ከሚኖሩ ዜጎች ደሞዛቸው በ10 እጥፍ ያደገ እንደሆነ ትመለከታላችሁ። ይህ ማለት በአጭሩ ለምሳሌ ኢትዮጵያ ውስጥ አንድ ሰራተኛ 10 ሺህ ብር የሚከፈለው ከሆነ ባደጉት ሀገራት እንደነ ጀርመን፣ ጃፓን፣ ዩናይትድ ስቴትስ እና ሌሎች ሀገራት በ10 እጥፍ ደሞዝ ይበልጡታል እንደማለት ነው። ይህ ማለት በአጭሩ 100 ሺህ ብር እነሱ ይከፈላቸዋል እያለ ነው። ይህ ነገር ደግሞ ዚስ ላርጅ ዲፈረንስ ኢን ኢንካም ሊድ ላርጅ ዲፈረንስ ኢን ዘ ኳሊቲ ኦፍ ላይፍ። ስፔሻሊ የሚከፈላቸው ገንዘብ አለም ኢንካም ጋፑ እየሰፋ በመጣ ቁጥር አለም ልዩነቱ በጣም ሰፊ በሆነ ቁጥር እንደሚታወቀው የሚኖሩትም የህይወት ዘይቤ አለም ላይፍ ስታይል ይለያያል ማለት ነው። ስፔሻሊ እንደምታውቁት ሀብታም ሀገራት አሊያም የተለያዩ የአውሮፓ ሀገራት ከአፍሪካ ከኤዥያ እንዲሁም ከላቲን አሜሪካ የተሻለ የሆነ የአኗኗር ዘይቤ ይከተላሉ። ይህ ነገር ደግሞ ስፔሻሊ በመሃላቸው ከፍተኛ የሆነ የደሞዝ ጋፕ ስላለን ነው። በዚህም በተጨማሪም ስፔሻሊ እዚህ ሀገራት የሚኖሩ ማለትም ሀብታም ሀገራት ውስጥ የሚኖሩ የተለያዩ ሀገራት የተሻለ ህይወት አላቸው። የተሻለ ጤና አጠባበቅ፣ የተሻለ ትምህርት፣ የተሻለ ህግ እንዲሁም የተሻለ ነገር እንደሚያገኙ ትመለከታላችሁ ከድሃ ሀገራት ማለት ነው። ይሄ ነገር ደግሞ ስፔሻሊ ኳሊቲ ላይፍ ላይ እጅግ በጣም ከፍተኛ የሆነ ሚና አሊያም ኢምፓክት እንዳለው የምታዩና የምትመለከቱ ይሆናል ማለት ነው። ኢን ዲፈረንት ካንትሪስ ኢኮኖሚክ ግሮዝ ሬትስ አር ሰብስታንሻሊ ዲፈረንት። ኢን ዲፈረንት ካንትሪስ ኢኮኖሚክ ግሮዝ ሬትስ አር ሰብስታንሻሊ ዲፈረንት። በተለይም የእያንዳንዱ ሀገር የኢኮኖሚክ እድገት አሊያም የኢኮኖሚ ሁኔታ ሊትራሊ እንደሚለያይ አለም ለውጦች እንዳሉት ትመለከታላችሁ። ይሄ ማለት በአጭሩ የኢትዮጵያ ኢኮኖሚ ከአሜሪካ ከሌሎች የአፍሪካ ሀገራት የተለየ ኢኮኖሚ ነው። ስፔሻሊ በእድገቱ አለም በግሮዙ ማለት ነው። እያንዳንዱ ሀገር ያለው የኢኮኖሚ ግሮዝ ሬት የተለያየ እንደሆነ ትመለከታላችሁ። ይሄ ነገር ደግሞ በዋናነት ስፔሻሊ በዛ ሀገራት ውስጥ የሚኖሩ ሰዎችን የላይፍ ስታይል አሊያም ኳሊቲ ላይፍ ስታይል የሚወስን ነገር እንደሆነ የምታዩና የምትመለከት ይሆናል ማለት ነው። ለምሳሌ እንኳን በምንመለከትበት ጊዜ recently some East Asia countries such as Singapore, South Korea and Taiwan have achieved economic growth of about 7% per year። በተለይም እነዚህ የኤዥያ ሀገራት ስፔሻሊ እነ ሲንጋፖር፣ ሳውዝ ኮሪያ ወይም ደቡብ ኮሪያ እና ታይዋን የመሳሰሉ ሀገራት በአመት ውስጥ 7% የሚሆን ኢኮኖሚክ ግሮዝ አለም የኢኮኖሚክ እድገት ያሳያሉ። ይህ ቁጥር እጅግ በጣም ከፍተኛ ነው፣ 7% ማለት ነው። ከነዚህ በተጨማሪም ሌሎች ሀገራትም ከነዚህ ያነሰ አሊያም የበለጠ የኢኮኖሚክ ግሮዝ እንደሚያሳዩ የምታዩና የምትመለከቱ ይሆናል። ለዚህ ነው ኢን ዲፈረንት ካንትሪ ኢኮኖሚክ ግሮዝ ሰስቴናቢሊቲ ዲፈረንት ያለው ማለት ነው። የእያንዳንዱ ሀገር የኢኮኖሚክ እድገት ሊትራሊ የተለያየ ነው። አት ዚስ ሬት ዜር አቨሬጅ ኢንካም ደብል ኤቭሪ 10 ይርስ። በተለይም በእነዚህ ሀገራት ውስጥ የሚኖሩ ማለትም እንደነ ሳውዝ ኮሪያ፣ ሲንጋፖር ወይም ታይዋን ሀገራት ውስጥ የሚኖሩ የተለያዩ ሰዎች በየ10 ዓመቱ ደሞዛቸው ደብል እንደሚሆን አለም በደብል እንደሚያድግ የምታዩና የምትመለከቱ ይሆናል ማለት ነው። ይሄ ደግሞ ከሌሎች ሀገራት አንጻር ሰፊ የሆነ የኢንካም ጋፕ አለም ልዩነት ይፈጥራል ማለት ነው። እነሱ የተሻለ ኢንካም ያገኛሉ፣ በተለይም ድሃ የሚባሉ ሀገራት ደግሞ ለስ የሆነ አለም ትንሽዬ ኢንካም እንደሚያገኙ፣ ይሄ ነገር ደግሞ ህይወታቸው ላይ የራሱ ሆነ ትልቅ የሆነ ልዩነት እንደሚያመጣ የምታዩና የምትመለከቱ ይሆናል። በሌላ በኩል ደግሞ ኢቨን ሞር ሪሰንትሊ ቻይና ሃዝ ኢንጆይድ an even higher rate growth about 12% in per year። በተለይም ቻይና 12% የሚሆን የኢኮኖሚክ እድገት እንዳመጣች አለም እንዳስመዘገበች ትመለከታላችሁ በቅርብ ዓመታት ማለት ነው።
ይሄ ደግሞ ከምታስቡት በላይ ሃይ ሬት ግሮዝ እንደሆነ አለም ከፍተኛ የሆነ የኢኮኖሚክ እድገት አሊያም ግሮዝ እንደሆነ ትመለከታላችሁ። እንደነ ቻይና ያሉ ሀገራት 12%፣ እንደነ ታይዋን ያሉ ሀገራት ወደ 7%፣ እንደ አፍሪካ ያሉ ሀገራት ደግሞ ስፔሻሊ ለስ ይሆን አለም ዝቅተኛ የሆነ የኢኮኖሚክ ግሮዝ አሊያም የኢኮኖሚክ እድገት እንደሚያስመዘግቡ የምታዩና የምትመለከቱ ይሆናል ማለት ነው። አላችሁ ከኔ ጋር ናችሁ? የማወራው ነገር ግልጽ ነው? በጣም አሪፍ እንቀጥል። እስቲ አሁን ደግሞ ፕሮዳክቲቪቲ አስ ኮዝ ፎር ዲፈረንስ ኢን ሊቪንግ ስታንዳርድ ኤሞንግ ካንትሪስ የሚለውን ነገር ለማየት እንሞክር። በተለይም ለምንድን ነው በየሀገሩ ያለው የሊቪንግ ስታንዳርድ አሊያም የህይወት ዘይቤ የተለያየው ምክንያቱ ምንድን ነው ብለን ለማየት እንሞክር። ኤክስፕሌኒንግ ዘ ላርጅ ቫሪዬሽን ኢን ሊቪንግ ስታንዳርድ አራውንድ ዘ ወርልድ ኢዝ ዋን ሴንስ ቬሪ ኢዚ። እንደምታውቁት አሁንም እንደተነጋገር ነው ዓለማችን ላይ ያለው የሊቪንግ ስታንዳርድ ሁኔታ አለም የህይወት ዘይቤ ከየሀገር ሀገር ከአህጉር አህጉር እንደሚለያይ በጣም ግልጽ የሆነ ነገር ነው፣ ወይም የምታውቁት ነገር ነው። በሀገራት መካከል ያለው የኢኮኖሚና የኑሮ ጥራት ልዩነቱ እጅግ ሰፊ መሆኑ በግልጽ የሚታይ እንደሆነ ትመለከታላችሁ። as we will see the explanation can be summarized in a single word productivity, but another sense the international variation is deeply puzzling። በሀገራት መካከል ያለው የኑሮ ልዩነት መንስኤ በአንድ ቃል ማጠቃለል ይችላል። በተለይም በሀገራት መካከል ያለው የኑሮ ልዩነት መንስኤ በአንድ ቃል ማጠቃለል ይቻላል። እሱም ፕሮዳክቲቪቲ አሊያም ምርታማነት ይባላል ማለት ነው። በተለይም የሀገራት ኢኮኖሚ በጣም አንዱ ከፍ ሲል የአንዱ ዝቅ የሚለው፣ በሌላ አባባል አንዱ ሀገር ሀብታም ሲሆን ሌላው ሀገር ድሃ የሚሆነው በዋነኝነት ምክንያቱ ምንድን ነው ካለን ፕሮዳክቲቪቲ አሊያም ምርታማነት እንደሆነ ትመለከታላችሁ። ይሄ ማለት አንድ ሀገር በሰዓት ወይም በሰው ኃይል የምታመርተው የሸቀጥና የአገልግሎት ወይም ጉድ ኤንድ ሰርቪስ የምንለው ነገር መጠን የኑሮ ደረጃውን ይወስናል እንደማለት ነው። ስለዚህ አንዲት ሀገር ብዙ የሆኑ ሸቀጦችን አለም ብዙ የሆኑ ጉዶችን የምታመርት ከሆነ የተስተካከለ ወይም የተሻለ ሰርቪስን በደንብ አድርጋ የምታቀርብ ከሆነ እቻ ሀገር በሌላ አባባል ፕሮዳክቲቭ ናት። ኢኮኖሚክ ግሮዝ የማታስመዘግብበት ምንም አይነት ምክንያት የለም እያለን ነው። ነገር ግን የምታመርተው ምርት የምትሰጠው አገልግሎት ለስ ከሆነ አሊያም የወረደ ከሆነ እቻ ሀገር ደሃ ናት፣ ኢኮኖሚዋም ለስ ነው፣ ብዙም አያድግም እያለን ነው ማለት ነው። በሌላ በኩል ደግሞ ይህ በሀገራት መካከል ያለው የኑሮ ልዩነት እጅግ ጥልቅ የሆነና ግራ የሚያጋባ ፐዝሊንግ አለም እንቆቅልሽ እንደሆነ ትመለከታላችሁ። ሁሉም ሀገር ላይ ስፔሻሊ ሰው አለ፣ ሰው ይሰራል፣ የተለያዩ የሆኑ ኢንፑቶች አላቸው። አንዳንድ ሀገራት ትንሽዬ ህዝብ ነው ያላቸው፣ ነገር ግን የኢኮኖሚክ እድገታቸው የሚያስገርም ነው። አንዳንድ ሀገራት ደግሞ እጅግ በጣም ብዙ የሆኑ የህዝብ ቁጥር አላቸው፣ ነገር ግን የኢኮኖሚክ እድገታቸው ለስ ነው። ለዛ ነው ስፔሻሊ የሆኑ ሀገራት ሀብታም ሲሆኑ የሆኑ ሀገራት ደግሞ ድሃ ይሆናሉ። ይሄ ነገር ደግሞ እጅግ በጣም ግራ የሚያጋባ ነገር እንደሆነ ትመለከታላችሁ። ጥልቅ የሆነ ጥናትና ምርምርም የሚፈልግ ነገር እንደሆነ የምታዩበትና የምትመለከቱበት ነገር እንደሆነ ታያላችሁ ማለት ነው። በአጭሩ ልዩነቱ በምርታማነት ምክንያት የመጣ መሆኑ በቀላሉ ቢታወቅም ለምን የተወሰኑ ሀገራት ከሌሎች የበለጠ ምርታማ ሊሆኑ እንደቻሉ ግን አሁንም ሰፊ ትንተና የሚፈልግ ጉዳይ ነው እያልን ነው ማለት ነው። ግን ለምንድን ነው ዋይ ፕሮዳክቲቪቲ ኢዝ ሶ ኢምፖርታንት? ለምንድን ነው ምክንያቱ ምንድን ነው ፕሮዳክቲቪቲ እጅግ በጣም ጠቃሚና ኢምፖርታንት ሆኖ ብለን ለማየት እንሞክር። ፕሮዳክቲቪቲ ኪ ሮል ዲተርማይኒንግ ሊቪንግ ስታንዳርድ ኢዝ ትሩ ፎር ኔሽን አስ ኢት ፎር ስታንዳርድ ሴለር። የአንድ ሀገር የኑሮ ደረጃ የሚወሰነው ዜጎቿ በሰዓት ወይም በቀን በሚያመርቱት የሸቀጥ እንዲሁም የአገልግሎት መጠን እንደሆነ ተነጋግረናል። ይህ ማለት በአጭሩ አንድ ሀገር ወይም ግለሰብ በብዛትና በጥራት ምርትን ማምረት ካልቻለ የኑሮ ደረጃው ሊያድግ አይችልም። ስለዚህ የኑሮ ልዩነቱን የሚወስነው ዋናው ሚስጥር ፕሮዳክቲቪቲ አሊያም የማምረት አቅም ነው ማለት ነው። አውሮፓውያን ወይም ሀብታም የሆኑት ሀገራት ስፔሻሊ ሀብታም የሆኑት በፕሮዳክቲቪቲያቸው ነው እያለን ነው። ይህ ማለት ጥሩ ስለሚያመርቱ ነው ሀብታም የሆኑት። በሌላ በኩል ደግሞ ድሃ ሀገራት ድሃ የሆኑት ስፔሻሊ ብዙ ስለማያመርቱ ነው እያለን ነው ማለት ነው። ስለዚህ ዋናው ልዩነት ፕሮዳክቲቪቲ አሊያም ይሄ ምርታማነት የሚባለው ነገር እንደሆነ ትመለከታላችሁ ማለት ነው። አን ኢኮኖሚ ግሮስ ዶሜስቲክ ፕሮዳክት ኦር ጂዲፒ ሜጀር ቱ ቲንግስ አት ዋንስ ዘ ቶታል። የአንድ ሀገር ኢኮኖሚ በጥቅሉ ሲታይ ገቢ ከውጪው ጋር እኩል መሆን እንዳለበት ትመለከታላችሁ። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ በኢኮኖሚኩ ውስጥ የሚደረግ ማንኛውም ግብይት አሊያም ኤክስቼንጅ
ሁለት ወገኖች አሉት እንደምታውቁት። እነሱም ሴለርና ባየር አሊያም ገዥና ሻጭ ናቸው። የአንዱ ወጪ የሌላው ገቢ እንደሆነም ትመለከታላችሁ። ይህ ማለት ባጭሩ አንድ ሰው ለአንድ ዕቃ ወይም አገልግሎት የሚያወጣው እያንዳንዱ ብር ወጪ ስፔሻሊ ያንን ዕቃ ለሸጠው ሌላ ሰው ደግሞ ገቢ ነው እያለን ነው ማለት ነው። እናንተ ከኪሳችሁ ብር ስታወጡ ያ ብር ደግሞ ወደ ሌላ ሰው ኪስ ነው የሚገባ። ስለዚህ የእናንተ ውጪ የዛ ሰው ገቢ ነው እያለን ነው። እስቲ ግልጽ እንዲሆንላችሁ አንድ ኤግዛምፕል እንመልከት። ለምሳሌ አንድ ሰው ለፀጉር ቤት 200 ብር ከፈለ። ይሄ ማለት ኤክስፔንዲቸር ነው አለም ወጪ አውጣ እያልን ነው። ያ 200 ብር ደግሞ ለፀጉር አስተካካዩ ገቢ ነው አለም ኢንካም ይሆናል እያልን ነው። ስለዚህ አሁን ምን እያልን ነው ማለት ነው? በሀገር ደረጃም ስናሰላው ወጪው ሆነ ገቢው እኩል 200 ብር ይመጣል ማለት ነው። ማለትም ባላንስ መሆን አለበት እያልን ነው። የአንዲት ሀገር በተሻለ አቅም ወጪዋ ከገቢዋ እኩል መሆን አለበት። ከተቻለ ገቢዋ ከፍ ብሎ ወጪዋ ዝቅ ቢል ኢትስ ነገር ግን ጤናማ ኢኮኖሚ እንዲኖራት ከተፈለገ ስፔሻሊ ወጪዋና ገቢዋ ባላንስ ማድረግ አለበት አሊያም እኩል መሆን አለበት። ቢኮዝ ያለበዚያ ትልቅ የሆነ ኢኮኖሚክ ችግር ውስጥ ስለሚገባ ማለት ነው። ኤ ኔሽን ካን ኢንጆይ ኤ ሃይ ስታንዳርድ ኦፍ ሊቪንግ ኦንሊ ኢፍ ኢት ካን ፕሮዲስ ኤ ላርጅ ኳንቲቲ ኦፍ ጉድ ኤንድ ሰርቪስ። አንድ ሀገር ከፍተኛ የሆነ የኑሮ ደረጃ ሊኖራት የሚችለው ብዙ መጠን ያለውን ሸቀጦችን አሊያም ጉዶችን እንዲሁም አገልግሎቶችን ማምረት ስትችል ብቻ ነው። ይህም ማለት የህዝቦች የኑሮ ጥራት አሊያም ኳሊቲ ላይፍ፣ ምግብ፣ ጤና፣ ትምህርት፣ ቴክኖሎጂና የመሳሰሉት ነገሮች የሚሻሻሉት ሀገሪቱ በምታመርተው ሀብት ልክ ነው እያለን ነው። ይህ ማለት በአጭሩ ስፔሻሊ አንዲት ሀገር ኢኮኖሚያ እንዲያድግ የምፈልግ ከሆነ ወይም ወልዝሊ አሊያም የበለጸገች ሀገር መሆን የምፈልግ ከሆነ የምታመርተው ምርትና የምትሰጠው አገልግሎት እጅግ በጣም በከፍተኛ ሁኔታ መጨመር አለበት። የሀገራ ኢኮኖሚ ሲጨምር ነው ስፔሻሊ ምግብ፣ ጤና፣ ትምህርት፣ ቴክኖሎጂ የመሳሰሉት ነገሮች ህዝቦቿ በጥራት ሊያገኙ የሚችሉት ማለት ነው። ስለዚህ የአንዲት ሀገር ኢኮኖሚ ቤዝ ያደረገው ፕሮዳክቲቪቲዋ ላይ አሊያም ምርታማነቷ ላይ እንደሆነ ትመለከታላችሁ። አንዲት ሀገር ሀብታም እና ድሃ የምትሆነው በፕሮዳክቲቭነቷ ላይ ቤዝ ያደረገ ነገር እንደሆነ ትመለከታላችሁ ማለት ነው። በአጭሩ ብዙ የሚያመርቱ ሀገራት የዜጎቻቸው የኑሮ ደረጃ ከፍ ያለ ሲሆን የማምረት አቅማቸው ዝቅተኛ የሆኑ ሀገራት ደግሞ ዝቅተኛ የኑሮ ደረጃ ይኖራቸዋል። ይህ ቀደም ብለን ካየነው የምርታማነት አሊያም ፕሮዳክቲቪቲ ጽንሰ ሀሳብ አሊያም ኮንሰፕት ጋር በቀጥታ የተያያዘ አሊያም የተገናኘ ነገር እንደሆነ ትመለከታላችሁ ማለት ነው። ለምሳሌ እንኳን አሜሪካ ሊቭ ቤተር ዛን ናይጄሪያ ቢኮዝ አሜሪካን ወርከር አር ሞር ፕሮዳክቲቭ ዘን ናይጄሪያን ወርከር። ለምሳሌ አሜሪካ ውስጥ የሚኖሩ ሰዎች ናይጄሪያ ውስጥ ከሚኖሩ ሰዎች በጣም የተሻለ ላይፍ ስታይል አሊያም የህይወት ዘይቤ አላቸው፣ ጥሩ ይኖራሉ። በተቃራኒው ደግሞ ናይጄሪያ ውስጥ ያሉ ሰዎች ከአሜሪካ አንጻር የተሻለ ህይወት አይኖሩም። ይሄ ለምን ሆነ ብለን በምንመለከትበት ጊዜ አሜሪካ የምታመርተው ምርት አሊያም የአሜሪካ ዜጎች በስራ ፕሮዳክቲቭ ናቸው አሊያም ምርታማ ናቸው ከናይጄሪያ ሰራተኞች እያለን ነው። በተቃራኒው የናይጄሪያ ሰራተኞች ከአሜሪካ ሰራተኞች አንጻር ፕሮዳክቲቭ አይደሉም እያልን ነው ማለት ነው። ስለዚህ ፕሮዳክቲቪቲ ለአንድ ሀገር እጅግ በጣም ወሳኝ የሆነ ነገር እንደሆነ ትመለከታላችሁ ማለት ነው። ግን ሃው ፕሮዳክቲቪቲ ኢዝ ዲተርማይን፣ ነገር ግን ፕሮዳክቲቪቲ አሊያም ምርታማነትን የሚወስኑልን ነገሮች ምንድን ናቸው? ምን ነገር ናቸው? ስፔሻሊ አንዲት ሀገር ምርታማ እንድትሆንና እንዳትሆን የሚያደርጉ ነገሮች ምንድን ናቸው ብለን ለማየት እንሞክር። ዊል ቢ ቤተር አት ካቺንግ ፊሽ፣ ሂ ዊል ቢ ሞር ፕሮዳክቲቭ። እስቲ ለምሳሌ አንድ ኤግዛምፕል እንመልከት። እናንተ አሳ ማጥመድ ትፈልጋላችሁ ወይም አሳ ለማጥመድ ወደ ባህር ሄዳችሁን በል። ስለዚህ ብዙ አሳ ለማጥመድ ወይም ፕሮዳክቲቭ ለመሆን ምን ማድረግ አለባቸው የሚለውን ነገር በዚህ ኤግዛምፕል እንመልከት። ለምሳሌ ብዙ አሳ ሊያጠምድ የሚችለው የተሻለ ማጥመጃ መረብ ያለው ሰው ብቻ ነው። ይህ ማለት ፊዚካል ካፒታል አሊያም ጥሩ ዕቃ ያስፈልጋችኋል ማለት ነው። መቼም አሳውን ውሃ ውስጥ ገብታችሁ በእጃችሁ አታጥምዱትም። መረብ አሊያም የአሳ ማጥመጃ ያስፈልጋችኋል። ይህ ነገር ደግሞ ፊዚካል ካፒታል እየተባለ በኢኮኖሚክስ ተርም ይጠራል። ፊዚካል ካፒታል ማለት ዕቃ እንደማለት ነው። አሳ የማጥመድ ጥበብን፣ ይህን ነገር ከያዛችሁ በኋላ ደግሞ ኔክስት አሳ የማጥመድ ጥበብን ማዳበር አለባችሁ። አሊያም አሳ እንዴት እንደሚጠመድ ማወቅ አለባችሁ። ወይም ሌላ ሰው የሚያጠምድላችሁ ከሆነ ጥሩ። ይህ ነገር ደግሞ ሂውማን ካፒታል ይባላል። ሂውማን ካፒታል ማለት ስፔሻሊ ያን ስራ የሚሰራው ሰው ነው። ይህን ነገር ደግሞ ሂውማን ካፒታል እያለን እንጠራዋለን። ከምንም በላይ ደግሞ
እናንተ ስፔሲፊክ የምትፈልጉት አሳ ከሆነ ያ አሳ የሚገኝበትን ቦታ ማወቅ አለባችሁ። ይሄ ደግሞ እውቀታችሁን አሊያም ኖሌጃችሁን የሚጠይቅ ነገር ነው። እነዚህን ነገሮች ደግሞ ሂውማን ካፒታል አሊያም የሰው ኃይል እያለን እንጠራቸዋለን ማለት ነው። በአጭሩ ምን ልላችሁ ነው? ምርታማነት ዝም ብሎ የሚመጣ ሳይሆን አንድ ግለሰብ ወይም ሀገር ውጤታማ ለመሆን በሚጠቀሙባቸው ግብዓቶችና እውቀቶች ላይ መሰረት ያደረገ ነገር እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። ስለዚህ በአጭሩ ምን እያልን ነው? ስፔሻሊ ፕሮዳክቲቭ ለመሆን የምንጠቀምባቸው ኢንፑቶች፣ ግብዓቶች እጅግ በጣም ወሳኝ ነገር ናቸው እያለን ነው። እስቲ አንዲት ሀገር ፕሮዳክቲቭ ናት ለመባል ምን ነገሮችን ማሟላት አለም ምን ነገሮችን ማድረግ አለባት የሚለውን ነገር እንመልከት። የመጀመሪያውና አንደኛው ፊዚካል ካፒታል ፐር ወርከር ነው። ይሄ ማለት ወርከርስ አር ፕሮዳክቲቭ ኢፍ ዘይ ሃቭ ቱልስ ዊች ቱ ወርክ። ስፔሻሊ እንደምታውቁት የሆነ ነገር መስራት ከፈልጋችሁ የሆነ እቃ አሊያም ማቴሪያል ያስፈልጋችኋል። ይህን ነገር ነው ፊዚካል ካፒታል ፐር ወርከር እያለን የምንጠራው። ለምሳሌ እናንተ የቀን ሰራተኛ ብትሆኑና ስፔሻሊ ወይም ዛፍ የምቆርጡ ሰዎች ብትሆኑ ዛፍ ለመቁረጥ ምን ያስፈልጋችኋል? ቀላሏ መጥረቢያ አሊያም ስለት ያለው ነገር ያስፈልጋችኋል። ይህን ነገር ነው እቃውን ነው ፊዚካል ካፒታል ፐር ወርከር እያለን የምንጠራው ማለት ነው። ስለዚህ ፕሮዳክቲቭ መሆን ከፈልጋችሁ ለትክክለኛው ስራ ትክክለኛ የሆነ እቃ ያስፈልጋችኋል እያለን ነው ማለት ነው። በአጭሩ ሰራተኛው የሚሰራበት እቃ ያስፈልጋል እያለን ነው። እናንተ ዛፍ ቆራጭ ከሆናችሁ ምን ያስፈልጋችኋል? ስፔሻሊ መጥረቢያ ሊያስፈልጋችሁ ይችላል። ስለዚህ የመጀመሪያውና አንደኛው ነገር ለምትሰሩበት ስራ ትክክለኛ የሆነ ማሽን ከሆነ ማሽን፣ እቃ ከሆነ እቃ፣ ለምትሰሩበት ፐርፐዝ የሚውል እቃ ያስፈልጋችኋል። ይሄ አንደኛው ፕሮዳክቲቭ ለመሆን ማድረግ ያለባችሁ ነገር ነው። ፊዚካል ካፒታል ፐር ወርከር የምንለው ይህን ነገር ስለሆነ ማለት ነው። ሁለተኛው ነገር ደግሞ ፕሮዳክቲቭ ለመሆን የሚጠቅመን ሂውማን ካፒታል ፐር ወርከር ነው። ኤሰከንድ ዲተርማይን ፕሮዳክቲቪቲ ኢዝ ሂውማን ካፒታል። ስፔሻሊ ምርታማ ለመሆን የግድ ሂውማን ካፒታልን መጠቀም አለብን። ሂውማን ካፒታል ማለት አሁን እንደተነጋገርነው የሰው ኃይል ሌበር አሊያም ሰራተኛ ማለት ነው። ፕሮዲሲንግ ሂውማን ካፒታል ሪኳየር ኢንፑት ኢን ዘ ፎርም ቲቸር፣ ላይብረሪ ኤንድ ስቱደንት ታይም። በተለይም ጥሩ የሆነ ሂውማን ካፒታልን ማምረት የምንፈልግ ከሆነ አሊያም የተሻሉ ሰዎች በስራ ቦታ መቅጠር የምንፈልግ ከሆነ እነዚህን 3 ነገሮች የግድ ማሟላት አለብን። ማለትም የሰው ኃይል ካፒታልን ለማምረት የሚከተሉትን ነገሮች እንደ ግብዓቶች መጠቀም አለብን። አሊያም እንደ ግብዓቶች አሊያም እንደ ኢንፑት ሆነው ያገለግሉናል ማለት ነው። የመጀመሪያው ቲቸር አሊያም መምህራን እውቀትን የሚያስተላልፉና የሚያሰለጥኑ ባለሙያዎች ናቸው። ስለዚህ የተሻለ ዜጋ መፍጠር የምንፈልግ ከሆነ ስፔሻሊ መምህራን ያስፈልጉናል። እነዛን ሰዎች ለማስተማር የተለያዩ የሆኑ ስልጠናዎችን ለመስጠት ማለት ነው። ሁለተኛው ነገር ላይብረሪ አሊያም ቤተ መጻሕፍት የምርምርና የንባብ መረጃ መሳሪያዎች ናቸው። ስፔሻሊ ላይብረሪ ውስጥ እጅግ በጣም ብዙ የሆኑ መጽሐፎች፣ ሪሰርቾች አሉ። ሰው ገብቶ እነዚህ ነገሮች ያነባል። ስለዚህ የተሻለ የሆነ የሰው ኃይል ካፒታል ማግኘት የምንፈልግ ከሆነ ቤተ መጽሐፍን አሊያም ላይብረሪን እንደ ግብዓት መጠቀም አለብን ማለት ነው። ቢኮዝ በእውቀት የዳበረ ሰው ስፔሻሊ የተሻለ ነገር መስራት ስለሚችል። ሶስተኛው ነገርና ዋነኛው ነገር ስቱደንት ታይም ነው። ይህ በጣም ወሳኝ ግብዓት ሲሆን ተማሪው ለመማርና ክህሎቱን ለማዳበር የሚያውለው ጊዜ ነው። ተማሪ አንዲት ሀገር ውስጥ ያስፈልጋል ማለት ነው። ቢኮዝ ቀጣዩ ጀኔሬሽን አሊያም ቀጣይ ትውልድ ሀገርን የሚረከበው እሱ ማለት ነው። ተማሪው በደንብ ከተማረ፣ አስተማሪው በደንብ ካስተማረ፣ ብዙ የሆኑ ቤተ መጻሕፍቶች ካሉ ስፔሻሊ የተሻለ የሆነ የሰው ኃይል እናገኛለን ማለት ነው። አንድ ሰው የተማረና ክህሎት ያለው አሊያም ምርታማ እንዲሆን በእነዚህ ግብዓቶች ላይ መዋለ ንዋዩን ማፍሰስ አስፈላጊ እንደሆነ አሊያም ጊዜውን ለእነዚህ ነገሮች መስጠት አስፈላጊ እንደሆነ የምታዩና የምትመለከቱናል። ቢኮዝ በደንብ ከተማረ ስፔሻሊ የተማረ የሰው ኃይል አንዲት ሀገርን ኢኮኖሚ ግሮዝ ከፍ ሊያደርግ ስለሚችል ማለት ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። ከአውሮፓና ከአፍሪካ ብዙ የተማረ የሰው ኃይል ያለው የት ነው? በጣም ቀላል ጥያቄ ነው። አውሮፓ ውስጥ ነው ያለው። ተመሳሳይ ጥያቄ ልጠይቃችሁ። ከአውሮፓና ከአፍሪካ ኢኮኖሚው ያደገ ኢኮኖሚ ያላቸው ሀገራት የትኞቹ ናቸው? በጣም ቀላል ጥያቄ ነው። አሁንም የአውሮፓውያን ኢኮኖሚ በጣም ያደገ ነው። አንደኛው ምክንያቱ ፕሮዳክቲቭ ያደረጋቸው ሂውማን ካፒታል አለም የተማረ የሰው ኃይል ስላላቸው ነው። ሁለተኛው ነገር ስፔሻሊ ፕሮዳክቲቭ ለመሆን ሂውማን ካፒታል የግድ ያስፈልጋል ማለት ነው። ሶስተኛው ነገር ደግሞ ፕሮዳክቲቪቲን ለመጨመር ናቹራል ሪሶርስ ፐር ወርከር ነው። ኤሰር ዲተርማይን
ፕሮዳክቲቪቲ ኢዝ ናቹራል ሪሶርስ። በተለይም የተፈጥሮ ሀብቶች አንዲት ሀገርን ፕሮዳክቲቭ አለ ምርታማ እንድትሆንም እንዳትሆንም የማድረግ አቅም እንዳላቸው ትመለከታላችሁ። ናቹራል ሪሶርስ አር ኢንፑት ኢንቱ ፕሮዳክሽን ዛት አር ፕሮቫይድድ ባይ ኔቸር ሰች አስ ላንድ ሪቨር ኤንድ ሚነራል ዲፖዚት ኢቲሲ። በአጭሩ የተፈጥሮ ሀብት የምንላቸው መሬት፣ ውሃ አሊያም ወንዝ እንዲሁም የተለያዩ የሆኑ ሚኔራሎች ናቸው። ማለትም የተለያዩ የሆኑ ማዕድናት እንደ ወርቅ፣ እንደ ዳይመንድ ያሉ፣ እንደ ኮል ያሉ፣ ፔትሮሊየም፣ ነዳጅ ያሉ ነገሮችን ናቹራል ሪሶርስ አሊያም የተፈጥሮ ሀብት እያለን እንጠራቸዋለን። ዲፈረንስ ኢን ናቹራል ሪሶርስ አር ሪስፖንሲብል ፎር ሰም ኦፍ ዘ ዲፈረንስ ኢን ስታንዳርድ ኦፍ ሊቪንግ አራውንድ ዘ ወርልድ። በዓለም ዙሪያ ለሚከሰቱ እያንዳንዱ የኑሮ ደረጃዎች ልዩነቶች የተፈጥሮ ሀብቶች ወይም ናቹራል ሪሶርሶች መለያየት ዋነኛ ምክንያት እንደሆነ ትመለከታላችሁ። ይህ ማለት ባጭሩ አንዱ ሀገር ላይ እጅግ በጣም ብዙ የሆኑ ናቹራል ሪሶርስ አሊያም የተፈጥሮ ሀብት አለ፣ በሌላ በኩል ደግሞ ሌሎች ሀገር ላይ ትንሽ አለ። አንዳንዶች ሀገር ላይ ደግሞ ምንም አይነት የናቹራል ሪሶርስ እንደሌለ ትመለከታላችሁ። ከመሬት ከወንዝ ውጭ ያሉ ነገሮች ማለት ነው። እነዚህ ነገሮች ደግሞ ስፔሻሊ ያቺ ሀገር በኢኮኖሚዋ ላይ የራሳቸውን የሆነ ጫና አሊያም ኢምፓክት እንደሚፈጥሩ ትመለከታላችሁ። ለምሳሌ አንድ ኤግዛምፕል እንመልከት። ቱዴይ ሰም ካንትሪስ ኢን ዘ ሚድል ኢስት ሰች አስ ኩዌት ኤንድ ሳውዲ አረቢያ ኤንድ ዱባይ አር ሪች ሲምፕሊ ቢኮዝ ዘይ ሃፕን ቱ ቢ ኦን ቶፕ ኦፍ ሰም ኦፍ ዘ ላርጀስት ፑል ኦፍ ኦይል ኢን ዘ ወርልድ። ለምሳሌ በአሁኑ ሰዓት ላይ እንደ ሳውዲ አረቢያ፣ እንደ ኩዌት እንዲሁም እንደ ዱባይ አለም ዩናይትድ አረብ ኤምሬትስ ያሉ የተለያዩ ሀገራት ስፔሻሊ ሀብታም ናቸው። በአንድ ጊዜ ነው ሪቸስት የሆኑት አሊያም ባለጸጋ የሆኑት። ለምን ካለን እነዚህ ሀገር ላይ ከምታስቡት በላይ ብዙ የሆነ ኦይል አሊያም የነዳጅ ምርት አለ። ተፈጥሮ ይሄ የነዳጅ ምርት እነዚህ ሀገራት ላይ እንዲሆን አድርጋለች። ስለዚህ ይህን የነዳጅ ምርት በደንብ አድርገው ተጠቅሞበታል። ስለዚህ ይህን ነዳጅ በመሸጥ እጅግ በጣም ሀገራቸው ሀብታም እንደሆነና ኢኮኖሚያቸውን በደንብ አድርጎ እንዳገዘው ትመለከታላችሁ። በሌላ በኩል ደግሞ ብዙም ናቹራል ሪሶርስ የሌላቸው ሀገራት አሉ። እነዚህ ደግሞ ናቹራል ሪሶርስ ባለመኖሩ ብቻ ኢኮኖሚካሊ እንደተጎዱ የምታዩና የምትመለከቱ ይሆናል ማለት ነው። በተቃራኒው ደግሞ ጃፓን ፎር ኢንስታንስ ኢዝ ዋን ኦፍ ዘ ሪቸስት ካንትሪ ኢን ዘ ወርልድ ዲስፓይት ሃቪንግ ኤ ፊው ናቹራል ሪሶርስ። ለምሳሌ ዓለማችን ላይ ካሉ ሀብታም ሀገራት መካከል አንዷ ጃፓን ናት። በሚያስገርም ሁኔታ ግን ጃፓን ውስጥ እጅግ በጣም ጥቂት የሆነ የተፈጥሮ ሀብት አሊያም ናቹራል ሪሶርስ እንዳለ ትመለከታላችሁ። ግን ለምንድን ነው ጥቂት የሆነ የናቹራል ሪሶርስ ወይም የተፈጥሮ ሀብት ኖሯት ጃፓን ሀብታም የሆነችው ብለን ለማየት እንሞክር። ኢንተርናሽናል ትሬድ ሜክ ጃፓን ሰክሰስ ፖሲብል። በተለይም በዓለም አቀፍ ትሬድ ውስጥ አለም ንግድ ውስጥ ጃፓን እጅግ በጣም ስኬታማ ናት፣ እንዲሁም ሀብታም እንደሆነች አይተናል። ለምንድን ነው ጃፓን ሀብታም የሆነችው ብለን በምንመለከትበት ጊዜ ጃፓን ኢምፖርት ማኒ ኦፍ ዘ ናቹራል ሪሶርስ ኢት ኒድ ከሚባለው በላይ ጃፓን የተፈጥሮ ሀብቶች የሚባሉት ማለትም እንደነ ነዳጅ እንደነ ናፍጣ ያሉ የተለያዩ የሆኑ ናቹራል ሪሶርሶችን ከተለያዩ ሀገራት ነው የምታስገባው ወይም እጅግ በጣም ያስፈልጋታል። እነዚህም ናቹራል ሪሶርስ ወደ ሀገራት በመውሰድ በማኒፋክቸር አሊያም በኢንዱስትሪ በማቀነባበር ስፔሻሊ እጥፍ አድርገው ደግሞ ለገበያ እንደምታቀርበው ትመለከታላችሁ። ለምሳሌ አንድ ኤግዛምፕል እንመልከት። ለምሳሌ ኢትዮጵያ በቀንድ ሀብት ከአፍሪካ ካሉ ሀገራት መካከል ቀዳማዊ ናት። ስለዚህ ጃፓን በቀንድ ሀብት አሊያም በእንስሳት እጅግ በጣም ለስ ናት። ብዙም የሆኑ የቀንድ እንስሳት የሏትም። ስለዚህ ጃፓን ሌዘር መስራት ፈለገች። ሌዘር መስራት ከፈለገች አሊያም የሌዘር ልብስ መስራት ከፈለገች እንደምታውቁት ሌዘር የሚሰራው ከምንድን ነው? ከበሬ ከበግ ቆዳ ነው። ብዙ የሚሆኑ ቆዳዎችን ከኢትዮጵያ ገዛች። ይህን ቆዳ በኢንዱስትሪዋ ስፔሻሊ በደንብ አድርጋ ወደ ሌዘርነት ወደምፈልገው ልብስነት ትቀይሯለች። ከዛ በኋላ ስፔሻሊ እዛ የሌዘር ልብስ ላይ እጥፍ አሊያም የራሷን ቫሊዩ አድ ተጨመረችበት እጥፍ የሆነ ገንዘብ ጨምራበት ወደ ኢንተርናሽናል አሊያም ወደ ዓለም አቀፉ ገበያ ታውጧለች። ስለዚህ በእጥፍ ሌሎች ሀገራት ደግሞ ይገዛታል ማለት ነው። ምናልባት ቆዳውን የገዛችው ከኢትዮጵያ በርካሽ ይሆናል። ነገር ግን እሷ ያን ቆዳ ስፔሻሊ ሌዘር አድርጋ ልብስ አድርጋ ሰርተው በዓለም አቀፉ ገበያ ላይ ግን እጥፍ አድርጋ ትሸጠዋለች። ይሄ ነገር ነው ስፔሻሊ ጃፓንን ስኬታማ አሊያም ሰክሰስፉል ኢኮኖሚ ግሮዝ እንድታስመዘግብ ያደረጋት ማለት ነው። አራተኛውና የመጨረሻው ስፔሻሊ ፕሮዳክቲቭ እንድንሆን የሚያገለግለን ቴክኖሎጂካል ኖሌጅ ነው። ኤ ፎርዝ ዲተርማይን ኦፍ ፕሮዳክቲቪቲ ኢዝ ቴክኖሎጂካል ኖሌጅ ዘ አንደርስታንዲንግ ኦፍ ዘ ቤስት ዌይስ ፕሮዲስ ጉድ ኤንድ ሰርቪስ። ስፔሻሊ አንዲት ሀገር በቴክኖሎጂ እውቀቷ የማትሻሻል ከሆነ ወይም ቴክኖሎጂ የሚባለውን ነገር የማትጠቀም ከሆነ ፕሮዳክቲቪቲዋን ለመጨመር እጅግ በጣም ይከብደታል። ይህ ማለት በአጭሩ ምን መሰላችሁ? ለምሳሌ
በበሬ የሚያርስ ገበሬና በትራክተር የሚያርስ ገበሬ መቼም ተመሳሳይ ምርት ሊያገኙ አይችሉም። ስለዚህ ቴክኖሎጂን በተጠቀምን ቁጥር ስፔሻሊ የምናመርታቸው ሰርቪሶች፣ የምናመርታቸው ጉዶች፣ የምንሰጣቸው አገልግሎቶች ከፍ እያሉ ይመጣሉ። ይህ ነገር ደግሞ ፕሮዳክቲቪቲያችንን አሊያም ምርታማነታችንን በደንብ አድርጎ እንደሚያሳድገው ትመለከታላችሁ ማለት ነው። ስለ ፕሮዳክቲቪቲ ሁሉ ካወራን አሁን ደግሞ ካራክተሪስቲክ ኦፍ ኢኮኖሚክ ግሮዝ ማለትም የኢኮኖሚክ እድገት ባህሪያት ምንድናቸው? ካራክተሪስቲኮች ምንድናቸው? አንድ ኢኮኖሚ አደገ ስንል ምን ነገሮችን ማሟላት አለበት አለን ባህሪው ምንድነው ብለን ለማየት እንሞክር። ስፔሻሊ ሳይመን ካዝኔት የተባለ የኢኮኖሚክ ተመራማሪ አሊያም ምሁር ኢኮኖሚክ ካራክተሪስቲክ አሊያም የኢኮኖሚክ እድገት እነዚህን ነገሮች አሊያም እነዚህን ባህሪያት ማሟላት አለበት ብሎ ያስባል። የመጀመሪያውና አንደኛው ነገር ሃይ ሬት ኢንክሪዝ ፐር ካፒታል ኢንካም ነው። ይህ ማለት በዛች ሀገር ያለው ፐር ካፒታል ኢንካም አሊያም የነፍስ ወከፍ ገቢ ስፔሻሊ በየዓመቱ ማደግ አለበት አሊያም ኢንክሪዝ መሆን አለበት ወይም መጨመር አለበት ነው። ሁለተኛው ነገር ሃይ ሬት ኢንክሪዝ ኢን ፋክተር ፕሮዳክቲቪቲ ነው። ይህ ማለት በዛች ሀገር የሚመረተው ምርት በጣም ሃይ ሬት መሆን አለበት ወይም በደንብ አድርጎ መጨመር አለበት እያለን ነው። ይሄ ሁለተኛው የኢኮኖሚክ ግሮዝ ካራክተሪስቲክ እንደሆነ ትመለከታላችሁ። ሶስተኛው ነገር ደግሞ ሃይ ሬት ስትራክቸራል ትራንስፎርሜሽን ነው። ይህ ማለት አንዲት ሀገር ኢኮኖሚክ ግሮዝ አላት ለማለት ስትራክቸራል ትራንስፎርሜሽን መኖር አለባት። በአጭሩ ምን እያልን ነው? ስፔሻሊ አንዲት ሀገር በግብርና ስራ አሊያም ግብርና ላይ ኢኮኖሚያ ቤዝ ያደረገ ከሆነ ወደ ኢንዱስትሪ፣ ከኢንዱስትሪ ደግሞ ወደ ሰርቪስ ሴክተር መሸጋገር አለባት። ኢኮኖሚኳ ስፔሻሊ ባደገ ቁጥር ሴክተሩን በዛው ልክ ማደግ አለበት ብሎ የሚያስብ አሊያም የሚናገር ነገር እንደሆነ ትመለከታላችሁ። ሌላኛው ኢንክሪዝ ዘ ሬት ሴቪንግ ኤንድ ኢንቨስትመንት ነው። ይህ ማለት በዛች ሀገር ውስጥ ያለው የሴቪንግ የቁጠባ ላይም የኢንቨስትመንት አሊያም መዋለ ነዋይን የማፍሰስ ሁኔታ መጨመር አለበት እንደማለት ነው። አምስተኛውና የመጨረሻው የኢኮኖሚ ግሮዝ ካራክተሪስቲክ ኢንክሪዝ አፕሊኬሽን ኦፍ ሞደርን ሳይንቲፊክ ኖሌጅ ኢን ዘ ፕሮዲስ ፕሮሰስ ነው። ይሄ ማለት ለምናመርታቸው እያንዳንዱ ምርቶች ስፔሻሊ ሳይንቲፊክ ከሆነ አሊያም ቤዝ ያለው የተጨበጠ ኖሌጅ ወይም እውቀትን መጠቀም አለብን እያለን ነው። ይህን ከተጠቀምን ቢኮዝ ኢኮኖሚያችን ስለሚያድግ ማለት ነው። እነዚህ 5 ነገሮች ዋና ዋና የኢኮኖሚ ግሮዝ ባህሪያት አሊያም ካራክተር እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። እስቲ አሁን ደግሞ ካታጎሪዝ ኦፍ ዘ ወርልድ ካንትሪ አኮርዲንግ ኢንካም የሚለውን ነገር እንመልከት። ማለትም በዓለማችን ላይ ያሉ ሀገራት በሚያገኙት ኢንካም ምን ውስጥ ይመደባሉ የሚለውን ነገር ለማየት እንሞክር። The most common way define the world countries is by their per capita income as developed and developing country። እንደምታውቁት የተለያዩ ሀገራት አንዳንዶችን ዲቨሎፕድ ወይም ያደጉ ሀገራት ናቸው እንላለን። ሌሎቹን ደግሞ ዲቨሎፒንግ አለም በማደግ ላይ ያሉ አለም ያላደጉ ሀገራት ናቸው እንላለን። ይህን የምንለው ፐር ካፒታል ኢንካም ላይ አለም የነፍስ ወከፍ ገበያቸው ላይ መሰረት በማድረግ ነው። ይህን ነገር ደረጃ የምናወጣላቸው ያደጉ ያላደጉ ሀገራት የምንላቸው ማለት ነው። ወርልድ ባንክ ስፔሻሊ የዓለም ባንክ እንዳወጣው መሰረት የተለያዩ የሆኑ ካታጎሪዞች አሉ አለም የተለያዩ የሆኑ ምድቦች አሉ። ለምሳሌ የመጀመሪያውና አንደኛው ላው ኢንካም ካንትሪ ይባላሉ። እነዚህ ፐር ካፒታል ግሮዝ ናሽናል ኢንካማቸው $975 በታች የሆኑ ሀገራትን ላው ኢንካም ካንትሪዎች እንላቸዋለን። ማለትም በአመት የነፍስ ወከፍ ገቢያቸው $975 እና ከዛ በታች ከሆነ ላው ኢንካም ካንትሪ እያለን እንጠራቸዋለን ማለት ነው። ሁለተኛው ደግሞ ሎወር ሚድል ኢንካም ካንትሪ የሚባሉ አሉ። እንደነዚህ ሀገራት ደግሞ ሃቭ ኢንካም ቢትዊን $976 up to $3,855 ከ$976 አቬሬጅሊ እስከ $3,855 ሬንጅ ውስጥ ያሉ ሀገራትን ደግሞ ስፔሻሊ እነዚህን ሎወር ሚድል ኢንካም እያለን እንጠራቸዋለን ወይም ሎወር ሚድል ኢንካም ካንትሪ እያለን እንጠራቸዋለን። ሶስተኛው አፐር ሚድል ኢንካም ካንትሪ እያለን እንጠራቸዋለን። እንደነዚህ ሀገራት ሃቭ ኢንካም ቢትዊን $3,856 and $11,906 ከ$3,856 እስከ $11,906 ፐር ካፒታል ግሮዝ ናሽናል ኢንካም ያላቸውን ሀገራት ደግሞ አፐር ሚድል ኢንካም ካንትሪ እያለን ስንጠራቸው፣ የመጨረሻዎቹ ደግሞ ሃይ ኢንካም ካንትሪ ይባላሉ። እነዚህ ሀገራት ደግሞ ከ$11,907 በላይ የሚያገኙ ከሆኑ ደግሞ እንደነዚህ ሀገራትን ሃይ ኢንካም ካንትሪ እያልን የምንጠራቸው ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል